Good evening students. ዛሬ ኢንክሉሲቭነስ ቻፕተር 1 ፓርት 2 ከባለፈው የቀጠለውን አቀርብላችኋለሁ። ቀለል ባለ ቋንቋ በአገረኛ ቋንቋ በሚገባን ቋንቋ ለማቅረብ እሞክራለሁ። ተከታተሉኝ። የዛሬው ርዕስ ታይፕስ ኦፍ ዲሴቢሊቲ ነው። በባለፈው የዲሴቢሊቲ አይነቶችን አይተናል። የቪዥን ኢምፓየርመንት፣ ሂሪንግ ኢምፓየርመንት ኤንድ ስፔሲፊክ ለርኒንግ ዲሴቢሊቲዎችን አይተናል። ዛሬ ደግሞ የዛን ቀጣይ እናያለን ማለት ነው። and my name is Mr. ጌታቸው። ስፒች ኤንድ ላንጉጅ ኢምፓየርመንት ከላንጉጅ እና ከንግግር ጋር የሚመጣ ኢምፓየርመንት ወይም ጉድለት it means a communication disorder። ኮሚኒኬት የማድረግ ዲስኦርደር ነው። ከሰዎች ጋር ኮሚኒኬት የማድረግ ዲስኦርደር በተለይ ቨርባል ኮሚኒኬሽን ላይ for example such as stuttering, that means repeating words። ሌላኛው impaired in articulation፣ ጥሩ መናገር አለመቻል፣ ጥሩ ወይም በደንብ መናገር አለመቻል ማለት ነው። language impairment፣ የቋንቋም ኢምፓየርመንት ጉድለቶች አሉ እና ቮይስ፣ የቮይስ በትክክለኛው ወርድ በትክክለኛ አጠራሩ አለመጥራት። it is a disorder that adversely affects the child's ability ወይም የህፃናትን አቢሊቲ አፌክት ያደርጋል። ምኑን? to talk፣ ማውራት ያቅታቸዋል ወይም ግለሰቦች አንደርስታንድ ወርድስ፣ የሚወራውንም አንደርስታንድ ማድረግ ያቅታቸዋል። ሪድም ራይትም፣ ይሄም ሌላው የዲስኦርደር አይነት ነው። የስፒች ኤንድ ላንጉጅ ዲስኦርደር ወይም ኢምፓየርመንት አይነት ነው። የመጀመሪያዎችን እንዲህ ስፒች ኢምፓየርመንት፣ ይሄ ከቨርባል ኮሚኒኬሽን ጋር የሚመጣ ኢምፓየርመንት ወይም ጉድለቶችን ነው። there are 3 types of speech impairment። ሶስት አይነት ናቸው። አንደኛው አርቲኩሌሽን ዲስኦርደር ብለን የምንጠራው ነው። አርቲኩሌሽን ዲስኦርደር ብለን የምንጠራው it is a disorder and it are errors in production of speech sounds that may related to speech production ወይም ቃላቶችን የማውጣት የዛ ችግር ነው። ኤረር መስራት ወይም በትክክል አለማውጣት ማለት related to anatomical or physiological limitation። anatomical ወይም physically limitation ወይም አለመቻል፣ ያን ቋንቋ እንድናወጣ አናቶሚካሊ ወይም ፊዚዮሎጂካሊ ሊሚቴሽን አለ ማለት ነው፣ ጉድለት አለ ማለት ነው። ከነሱ የተነሳ በትክክለኛ ቃላቶችን ፕሮዲውስ የማድረግ ችግር ነው አርቲኩሌሽን ዲስኦርደር ብለን የምንጠራው ማለት ነው። this disorder includes፣ የተለያዩ አይነት ዲስኦርደሮች አሉ። የአርቲኩሌሽን ዲስኦርደር አንደኛው ኦሚሽን፣ ኦሚት ማድረግ፣ ቃላቶችን ኦሚት ማድረግ፣ መሳት፣ መዝለል። ለምሳሌ ቦ ይላል፣ ቦት ለማለት ቦ የሚለውን ቃል ፕሮዲውስ ማድረግ ማለት ነው። ሰብስቲቲዩት ማድረግ፣ አንዱን ቃል አንዱን ፊደል በሌላኛ ፊደል ሰብስቲቲዩት ማድረግ፣ ያን ፊደል ማውጣት ስለማይችል ማለት ነው። ኤግዛምፕል እዚህ ጋር ዋቢት ይላል፣ ፎር ራቢት አርን መጥራት ላይ ይችላል እና ሰብስቲቲዩት አድርጎ ይጠቀማሉ ማለት ነው። ሌላው ዲስቶርሽን፣ ዲስቶርት ማድረግ ለምሳሌ ሽሊፕ ፎር ሲፕ፣ ሙሉ ለሙሉ አሁን ዲስቶርት አድርጎታል፣ አዛብቶታል። እነዚህ የስፒች ኢምፓየርመንት ነው። 3 አይነት ናቸው። የአርቲኩሌሽን ዲስኦርደር ነው። disorder or limitation in production of words። ሁለተኛው ፍሉዌንሲ ዲስኦርደር ነው። ከስሙ እንደምንረዳው ፍሉዌንትሊ መናገር አለመቻል። are difficulties with rhythm and timing of speech።
ሪትም አንጠብቅም። ጮክ ብለን መናገር ባለብን ታይሚንግም አንጠብቅም ማለት ነው። እና መገለጫዎቹ it is characterized by አንደኛው hesitation, slow speaking ቀስ ብሎ መናገር፣ ሪትም አለመጠበቅም ቀስ ብሎ መናገር ወይ ፈጥኖ መናገር፣ ይሄ አንዱ የሪትም ችግር ነው ማለት ነው። ታይሚንግ ችግር ነው ማለት ነው። repetition መደጋገም፣ prolongation of sounds አንዳንዴ ዝም ብለን እንጎትተዋለን። ቃላቶችን የሚጎትቱ ሰዎች አሉ። ይሄ የፍሉዌንሲ ዲስኦርደር ያለባቸው ሰዎች ናቸው ማለት ነው። ኮመን ፍሉዌንሲ ዲስኦርደር ኢንክሉድስ እነዚህ የፍሉዌንሲ ዲስኦርደር ስታተሪንግ፣ ሌላኛው ክለተሪንግ ወይም ኤክሰሲቭሊ ፋስት ማድረግ ወይም ጀርክ ስፒች ብሎ መናገር ወይም ደግሞ እንትን የማይሉትን ከአይዲያችን ጋር የማይሄዱ ስፒቾችን መናገር። ስትሪንግ መቆራረጥ ማለት ነው። ሌላኛው ቮይስ ዲስኦርደር ነው። አሁን ስፒች ነው እያየን ያየው። ቮይስ ዲስኦርደር አር ካራክተራይዝድ ባይ abnormal production and the absence of vocal quality የድምጽ ኳሊቲ ወይም ጥራት አብኖርማሊ ማውጣት ወይም ደግሞ አለመቻል ያን ፕሮዲዩስ የማድረግ ማለት ነው። ፒች ሬንጅ ማለት ነው። ሬንጅ ጠብቀን አለመናገር። ላውድነስ ጮክ ብሎ መናገር አለመቻል፣ እስከላይ ፒች ወጥቶ መናገር አለመቻል። ዲዩሬሽን አንድን ቃል ማለት ለሚፈልገው ሰዓት ጠብቆ አለመናገር። ሌላኛው ሁለተኛው ስፒች ኤንድ ላንጉጅ ኢምፓየርመንት ነው። ይሄ አራተኛው ያየ ነው። ሁለተኛው ላንጉጅ ነው። ስፒችን እስካሁን አየን። ስፒች 3 አይነት ናቸው ያየናቸው። ይሄ ደግሞ 5 አይነት ቤዚክ ኢምፓየርመንቶች አሉት። የላንጉጅ ኢምፓየርመንት አንደኛው ፎኖሎጂካል ዲስኦርደር። ይሄ የንግግር ችግር ማለት ነው። ፎኖሎጂካል ዲስኦርደር ማለት are defined as the abnormal organization of phonological or sound of words የንግግር ችግር abnormally organize ማደራጀት for the sound of words የቃላቶችን ድምጽ abnormally organize ማድረግ ማለት ነው። ይሄን phonological disorder ብለን እንጠራዋለን ማለት ነው። significant deficit in speech production or perception produce የቃላቶችን ሳውንድ ፕሮዲዩስ የማድረግ ችግር ይሄ የፎኖሎጂካል ዲስኦርደር ብለን እንጠራዋለን ማለት ነው። ሁለተኛው ሞርፎሎጂካል ዲስኦርደር ነው። የቃላት እርባታ በተለይ ከሰዋሰው ምናምን ተብሎ የሚጠሩት ጋር ከነሱ ጋር ችግር these are defined as a difficulty with morphological inflections ሞርፎሎጂ የቃላት እርባታ እና ሰዋሰው ችግር ማለት ነው። ፎርምስ ኦፍ ወርድስ ላውድ ኦር ሎው ቮይስ አንዳንድ ቃላቶች ላውድ እንትን የሚያስፈልጋቸው አለ፣ ሎው ቮይስ የሚያስፈልጋቸው አለ። የዚህ ችግር ነው የቃላት እርባታ ችግር። ይሄ ሞርፎሎጂካል ዲስኦርደር ብለን እንጠራዋለን። ሶስተኛው ሴማንቲክ ዲስኦርደር when you see semantic disorder የፍች የቃላቶችን ፍች ወይም ትርጉም አለማወቅ ከቮካብላሪ ጋር ተያይዞ ነው። poor vocabulary development የቃላቶች ፍች አለማወቅ ወይም ችግር ማለት ነው። inappropriate use of words of meaning ማለት ወርዶችን በትክክል በሚኒንጋቸው አለመጠቀም። inappropriate use of words meaning ያለ አግባብ መጠቀም ሚኒንጋቸውን። inability to comprehend words meaning አሁንም የአንደርስታንድ የማድረግ ችግር ማለት ነው። የቃላቶችን ሚኒንግ አንደርስታንድ የማድረግ ችግር ይሄ ሴማንቲክ ዲስኦርደር ብለን እንጠራዋለን። አራተኛው
ሲንተቲክ ዴፊሲት ብለን እንጠራዋለን። when you see this synthetic deficit are characterized by difficulty in acquiring the rules that govern words order. ሩል ከተባለ ደግሞ ግራመር ማለት ነው። ግራማቲካሊ ነገሮችን በኦርደር የማስቀመጥ ችግር ነው ሲንተቲክ ዴፊሲት ብለን የምንጠራው። ሲንተቲክ ዴፊሲት ብለን የምንጠራው ማለት ነው። እነዚህን ካየን the other aspects of grammar such as subject verbs agreement እነዚህ ዴፊሲት ማለት ነው። እነዚህ ዴፊሲት ነው የሲንተቲክ ዲስኦርደር ብለን የምንጠራው ግራማቲካሊ ዲስኦርደር። ሌላኛው ፕራግማቲክ ዲፊከልቲ ነው። ፕራግማቲክ ዲፊከልቲ ነው። ይሄ ተግባራዊ እውነታ የሱን ወይም ኮንቴክስቹዋሊ ወርዶችን አለመረዳት ማለት ነው። are characterized as problems in understanding and using language in different social context. አንዳንድ ቃላቶች በተለያየ ሶሻል ኮንቴክስት ወይም በተለያየ ሲቹዌሽን የተለያየ ሚኒንግ አላቸው። ይሄንን የመረዳት ችግር ነው ፕራግማቲክ ዲፊከልቲስ። ወይም ከተግባራዊ እውነታው ጋር ወይም ከአክቹዋል እውነታው ጋር ኮንዲሽኑ ጋር ወርዶችን የመረዳት ችግር፣ ይሄ ፕራግማቲክ ዲፊከልቲ ብለን እንጠራዋለን ማለት ነው። ሌላኛው አምስተኛው ኦቲዝም ነው። ኦቲዝም አይ ቲንክ ለሁላችንም ፋሚሊያር የሆነ ወርድ ነው በቅርብ ጊዜ በተለይ። when we see autism means it is a developmental disability ነው። significantly affect የሚያደርገው verbal and non-verbal communication፣ ቨርባልም ሆነ የቮይስ ሆነ ነን ቨርባል የምልክት ወይም ሳይን ላንጉጅ እሱን አፌክት ያደርግብናል። የዚህን ዴቨሎፕመንት የማወቅ ዴቨሎፕመንታችን ሶሻል ኢንተራክሽናችንንም እንደዚሁ አፌክት ያደርግብናል። የሶሻል ኢንተራክሽን ወይም ማህበራዊ ግንኙነት ላይ ኢፌክት ያለው ጀነራሊ ኤቪደንት ቢፎር ኤጅ 3 ኦቲዝም ካየን ይታያል። ከ3 ዓመት በፊት አንድ ህፃን 3 ዓመት ከመሆኑ በፊት ኦቲዝም እንዳለበትና እንደሌለበት የተለያዩ ካራክተሮችን ያሳያል ማለት ነው። ስለዚህ ከ3 ዓመት እስከ 3 ዓመት ይታወቃል ማለት ነው። ካራክተሪስቲኮችን እንያቸው። it is characterized by engaging in repetitive activities። በዚህ በኦቲዝም የተጠቃ ህፃን በአብዛኛው ሪፒቴቲቭ አክቲቪቲ ላይ ነው። አንድ አይነት ትናንት ያደረገውን ዛሬም ሲያደርግ ነው። ተመሳሳይ አክቲቪቲዎችን ነው ሲያደርግ የምናየው ወይም ስታደርግ የምናያት ማለት ነው። ስቴሪዮታይፕድ ሙቭመንት፣ ራሱን ያገላል፣ ራሷን ታገላለች ከእድሜ እኩዮቿ ማለት ነው። ራሱን ያገላል ወይም ራሷን ታገላለች ማለት። ሬዚስታንስ ቱ ኢንቫይሮንመንት ቼንጅ፣ ሌላኛው ደግሞ መገለጫው ምንድነው? አዲስ ኢንቫይሮንመንትን ሪዚስት ያደርጋሉ ወይም አዲስ ነገርን አይፈልጉም ማለት ነው። ቼንጅ አይፈልጉም። ዳይሊ ሩቲን ነው። ትናንት ያደረጉትን ዛሬም ነገም ከነገ ወዲያም መደጋገም፣ ይሄ ሌላኛው መገለጫው ነው ማለት ነው። ሌላኛው unusual response to sensory experience፣ unusual ያልተለመደ ሪስፖንስ ነው የሚሰጡት ለሴንሰሪ ኤክስፒሪየንሳቸው። በስሜት ህዋሳ እንግዲህ የተለያዩ የስሜት ህዋሳቶች አሉ። በዛ ለሚመጡ ሴንሶች የሚሰጡት ሪአክሽን ወይም ሪስፖንስ ያልተለመደ ነው፣ በኖርማል ሰዎች የማይታይ ማለት ነው። ይሄ ሌላኛው መገለጫው ነው ማለት ነው። so after age 3 the child could be diagnosed። ከ3 ዓመት በኋላ ህፃኑ ዳያግኖስ መሆን አለበት። ነገር ግን as having ኦቲዝም አለበት ተብሎ ዳያግኖስ መደረግ አለበት። ምን ሲያሳይ if the criteria above are satisfied፣ በትክክለኛ አሁን ያየናቸውን ክራይቴሪያዎች ካየንበት ከዛ ህፃን ላይ ምን እንላለን? ኦቲዝም እንዳለበት ተረጋግጦ ዲያግኖስ ወይም ህክምና ማግኘት አለበት ማለት ነው። ኦቲዝም ያለባቸው ህፃናት ገና በህፃንነታቸው ምንድነው አሁን ህፃናት ገና በተኝተው ይስቃሉ ዝም ብሎ አይደል? እንደውም በክርስትና እንትን ማርያም እያሳቃቸው እያወራችሁ ይባላል። ፍግግ ይላሉ። እሱን አያሳዩም። አንዱ እንትን ዴቨሎፕመንታቸው እሱ ነው። አያሳዩም። የተለያዩ ብዙ
ሳይኖች አሉ፣ ግን እንደ ሜጀር ብለን የጠቀስናቸው እዚህ ጋር ያሉትን ነው ማለት ነው። እንቀጥል። ኦቲዝም ዴፊኒሽኖችን እናያለን። ኔሮ ዴቨሎፕመንት ዲስኦርደር ነው። ከነርቨስ ሲስተም ጋር የሚገናኝ ዲስኦርደር ነው። ዲፋይንድ ባይ መገለጫዎችን ኢምፓየርመንትስ ኢን ሶሻል ኮሚኒኬሽን ዴቨሎፕመንት። የሶሻል ኮሚኒኬሽን ዴቨሎፕመንት ኢምፓየርድ ናቸው፣ ጉድለት አለባቸው በሶሻል እና በኮሚኒኬሽን ዴቨሎፕመንት። ይሄ አንዱ ዴፊኒሽኑ ነው። and accompanied by ይሄ ሶሻል and communication development disorder ወይም impairment it is also followed by ቅድም ካራክተሮች stereotyped pattern of behavior ወይም ከሌላው ራስን የማግለል ጸባይ እናይባቸዋለን። less interested ናቸው በሶሻል አክቲቪቲ ላይ። ይሄ ዴፊኒሽን በ2007 ላንዳ ተብሎ የሚጠራ ግለሰብ ዲፋይን ያደረገ። ሌሎችን ዴፊኒሽን እንየው። ኦቲዝም ኢት ኢዝ ፐርቫሲቭ። ፐርቫሲቭ ማለት ቀስ በቀስ ግራጁዋሊ የሚታይ ማለት ነው፣ እየሰፋ የሚሄድ ማለት ነው። ኢት ኢዝ ፐርቫሲቭ ዴቨሎፕመንታል ዲስኦርደር። ሌላው ዴፊኒሽን ካራክተራይዝድ ባይ ላክ ኦፍ ኖርማል ሶሻቢሊቲ። አሁንም ተመሳሳይ ነው ቅድም ዲፋይን ካደረገው ጋር። ኖርማል የሆነ የሶሻቢሊቲ ወይም ማህበራዊ ግንኙነት የለውም። ኢምፓየርድ ኮሚኒኬሽን፣ ከኮሚኒኬሽን የቨርባል ሊሆን ይችላል ነን ቨርባል ኮሚኒኬሽን ችግር ያለበት፣ ውስንነት ያለበት። ሪፒቴቲቭ ኦብሰሲቭ ቢሄቪየር፣ ተደጋጋሚ ኦብሰሲቭ ለብዙ ጊዜ ተደጋጋሚ የሚያደርጉት ቢሄቪየር አለባቸው። ሰቻስ እነዚህ ፖላይትነስ፣ ተርን ቴኪንግ፣ በጣም ሻይ ናቸው፣ ፖላይት የሆነ ቢሄቪየር ነው የሚያሳዩት። ይሄን አይነት ሪፒቴቲቭሊ ያሳያል። ኦብሴሲቭ የሆነ በጣም እጅግ በጣም ከነሱ ጋር ይታያል ማለት ነው። ይሄን ዴፊኒሽን ደግሞ ያንግ ኤንድ ኔትልቤክ በ2005 ዲፋይን ያደረጉት። አሁን ተመሳሳይነት አለ የሁለቱም ዴፊኒሽኖች ማለት ነው። እንቀጥል። impairments in the production of speech. Among these are personal pronouns reversal. For instance, the use of I instead of you and vice versa. ሌላው ዴፊኒሽኑ ኢምፓየርመንት ነው in the production of a speech. በስፒች ፕሮዳክሽን ላይ ኢምፓየርመንት ያለበት ብሎ ነው ዲፋይን ያደረገው። ኤግዛምፕሎቹ ምንድን ናቸው? ፐርሰናል ፕሮናውንስ ሪቨርሳል፣ ሪቨርስ ማድረግ መቀያየር ማለት ነው። ለምሳሌ አንተ ለማለት እኔ፣ እኔ ለማለት አንተ ሲያወሩ። ሌላኛው ሚሲንግ ኦፍ ሰች ፕሪፖዚሽን፣ እነዚህ አዋዳጅ ቃል ነው መስተዋድድ የሚባሉት፣ እነዚህን መርሳት ወይም ሚስ ማድረግ። ኢን ለማለት ኦን ሊል ይችላል፣ አንደር ለማለት ኔክስት ሊል ይችላል። እነዚህ አይነት ነገሮች ዲሴቢሊቲ ያለባቸውን ህፃናት ሌላኛው ፐርቫሲቭ ነው። the prevalence in a speech of echo ወይም repetition, a formal repetition of others የድረስ። ይሄ ማለት አነጋገሩን የሌሎች መደጋገም ብዙ ጊዜ ይታይባቸዋል ማለት ነው። ይሄን ማን ነው ዲፋይን ያደረገው? አሮን ኤን ጊተን 1999። ሌላኛው ስድስተኛው ኢሞሽናል ኤንድ ቢሄቪየራል ዲስኦርደር ነው። when you say emotional and behavioral disorder, it means a condition exhibiting one or more the following characteristics. አንድ ወይም ከዛ በላይ የሚከተሉትን ካራክተሪስቲክስ የሚያሳይ ህፃን ወይም ሰው ኢሞሽናል ኤንድ ቢሄቪየራል ዲስኦርደር አለበት ማለት ነው። እስቲ እንያቸው ምን እንደሆነ። አንደኛው the inability to learn፣ ምንም አይነት ኢንተሌክቹዋልም የሴንሰሪም ወይም ሄልዝ ፋክተር የለባቸው። ምንም አይነት ምክንያት የሚታይ ምክንያት የለም። ነገር ግን ተረጋግተው መማር አይችሉም።
የዚህ አይነት ህጻናቶች an inability to build or maintain satisfactory interpersonal relationship with peers, teachers and the other groups intimate የሆነ ወይም አመርቂ ደስ የሚል ኢንተርፐርሰናል ሪሌሽንሺፕ የላቸው ዴቨሎፕ ማድረግ አይችሉም። ይህን የሚያሳዩ ከሆነ ወይም ደግሞ inappropriate types of behavior or feeling under normal circumstance inappropriate የሆነ ለቦታው ወይም ለሲቹዌሽኑ አፕሮፕሪየት ያልሆነ ተገቢ ያልሆነ ቢሄቪየር ማሳየት። ለምሳሌ በልደት ጊዜ ትክዝ ሊል ይችላል። በጓደኛው ልደት ጊዜ የዚህ አይነት ቢሄቪየር ካለባቸው ሌላኛው መገለጫው ጀነራል ፐርቫሲቭ ነው። ሙድ ኦፍ አንሃፒነስ ቀስ በቀስ ማለት ነው። ጀነራል አንሃፒነስ የሆነ እና ዲፕሬሽን ወደ ዲፕሬሽን ሊድ ያደርጋል፣ ዲፕረስድ ያደርጋል። እነዚህን ካራክተሮች የሚያሳይ ከሆነ አንዱን ወይም ከዛ በላይ ሌላኛው a tendency to develop physical symptoms or fears associated with personal or school problems በአብዛኛው ድንጉጥ ናቸው። ፊዚካል ሲምፕተም ያሳያሉ። ወይ ላብ ሊወጣባቸው ሊያልባቸው ይችላል። ፍርሃት አለባቸው። በተለይ associated with personal or school problems የግል ወይም የትምህርት ቤት ፕሮብለም ላይ። ስለዚህ እነዚህን አንዱን ወይም ከዛ በላይ የሚያሳይ ከሆነ አንድ ልጅ ወይም አንድ ሰው የኢሞሽናል ወይም ቢሄቪየራል ዲስኦርደር አለበት ማለት ነው። የተለያዩ ዲስኦርደሮች አሉ። እነሱን እንይ። አንደኛ ኮንዳክት ዲስኦርደር የጸባይ ሜቢ ዲስረፕቲቭ የሆነ ጸባይ ያለው አክት አውት ከኖርማል እንትኑ ውጭ የሆነ ጸባይ ያለው they need attention ሁሌም አቴንሽን ይፈልጋሉ። ዘወር ስንል የሆነ ጥፋት እያጠፉ ነው የምናገኛቸው፣ የሆነ ችግር እየፈጠሩ ነው የምናገኛቸው። የዚህ አይነት ጸባይ ያላቸውን የኮንዳክት ዲስኦርደር እንለዋለን። ሌላኛው ሶሻላይዝድ አግሬሽን። እነዚህ ኢንዲቪጁዋልስ they joined subcultural groups of peers who are openly disruptive, disrespectful ዲስረፕቲቭ ናቸው። ዲስሪስፔክትፉል ነው ለሆነ ለግሩፕ ኖርም ማለት ነው። ወይም ጓደኞቻቸውን ሳይሆን ሪስፔክት የላቸው፣ ለመምህራን ሪስፔክት የላቸውም፣ ለቤተሰብ ሪስፔክት የላቸውም። ይሄ ሶሻላይዝድ አግሬሽን ብለን የምንጠራው ነው ማለት ነው። አርሊ ሲምፕተሞች አሉት ህፃናቶቹ የሚያሳዩቸው። አንደኛው ስቲሊንግ የሰውን ዕቃ ያነሳሉ። ራኒንግ አዌይ ፍሮም ሆም ከአካባቢያቸው ርቀው ነው የሚኖሩት። ምክንያቱም ዲስረፕቲቭ የሆነ እንትን ስላላቸው ስለሚገለሉ ከአካባቢያቸው ርቀው ነው በአብዛኛው የሚኖሩ። ሀብቹዋል ላይንግ ይክዳሉ፣ ይሸመጥጣሉ። መዋሸት ማለት ነው። ክሩሊ ቱ አኒማልስ ለእንስሳት ሲያዩ ጨካኞች ናቸው። በተለይ ለድመት ለውሻ እንደዚህ አይነት ነገሮች በቃ ይገላሉ። ወፎች ምኖችን ያባራሉ፣ ይመታሉ። ፋየር ሴቲንግ ነገር አቀጣጣይ ናቸው። ታርቀው ኦር ሁለት ጓደኛሞች ተጣልተው ታርቀው ምናምን እያለ እነሱ ቢደርሱ ምን ሆናችሁ ነው ምናምን፣ አይ ታርቀና ግን ምን ብለህ ነው ኦር ምን ብሎ ነው ይልና እንዲህ ብለህ እንዴት ዝም ትላታለህ አይነት ነገር ማለት ነው። የዚህ አይነት ካራክተር ያላቸው ናቸው። ሶስተኛው አቴንሽን ፕሮብለም ነው። ይሄም ሌላው የቢሄቪየራል እና የኢሞሽናል ዲስኦርደር ነው። አቴንሽን these individuals may have attention deficit ትኩረት የመስጠት ችግር ማለት ነው። ለነገሮች ትኩረት የመስጠት early distracted ናቸው። ዝም ብሎ በትንሹ ይረበሻሉ። ፑር የሆነ ኮንሰንትሬት ለነገሮች ኮንሰንትሬት አያደርጉም። ነገሮችን ኮንሰንትሬትሊ አያዩም ወይም አይሰሙም። ኮንሰንትሬሽን አይሰጡም፣ አትኩሮት አይሰጡም ማለት ነው። ሌላኛው አራተኛው አንዛይቲ ወይም ዊዝድሮው አንዛይቲ ዲስኦርደር ብለም ወይም ፕሮብለም ብለም። እነዚህ ኢንዲቪጁዋልስ these individuals are self conscious ቁጥብ ናቸው። reserved ቁጥብ ናቸው፣ ንቁ ናቸው፣ self conscious ናቸው። ሌላኛው they unsure of themselves በራሳቸው ሁሌም እርግጠኛ አይደሉም። ለምሳሌ
አሳይመንት ራሱ ሰርቶ አጠናክሮም ሌላ ሰው ፕሬዘንት እንዲያደርገው ወይም ሌላ ሰው ጥያቄ ቢጠየቅ ሌላ ሰው እንዲመልስ የማድረግ ነገር ግን ራሱ ነው የሰራው ወይም ራሱ የሰራውን ሌላ ሰው እስኪ አንተየው ለተለያዩ ሰዎች የሚሰጥ ሊሆን ይችላል በራሱ ሹር ስለማይሆን ማለት ነው። ይሄ ሌላኛው እንትን ነው። አምስተኛው ሳይኮቲክ ቢሄቪየር። እነዚህ ኢንዲቪጁዋልስ they show more bizarre ወይም ስትሪንግ አንዩዥዋል የሆነ ቢሄቪየር የሚያሳዩ ስትሬንጅ ለየት ያለ ከማህበረሰቡ ጋር የማይመሳሰል አዲስ ጸባዮችን የሚያሳይ ለምሳሌ they may hallucinate ማለት ምን ማለት ነው? see unusual things because of illness or drug በተለይ የአእምሮ ህመም ያለባቸውም አለ ከአንዳንድ ጊዜ ደግሞ ከድራግም ጋር ይመጣል። ዝም ብሎ የሌለን ነገር አንሪል የሆነን ነገር ማሰብ። ሌላውስ ዲል ኢንፋንታንሲ በአብዛኛው ፕሌዘንት አስደሳች ከሆኑ ነገሮች ናቸው but not real በቃ በደስታ እንደዚህ 1 ሚሊዮን ብር ቢኖረኝ እንደዚህ ሎተሪ ሳይቆርጥ የገና ሎተሪ ቢደርሰኝ ወይ የፋሲካ ሎተሪ ቢደርሰኝ እንዲህ አደርጋለሁ የሚል እንትን ሎተሪ ሳይቆርጥ ማለት ነው እጁ ላይ ሳይደርስ ገንዘቡ ማለት ነው። may even talk in gibberish meaningless words ማለት ነው። gibberish ማለት ምንም ትርጉም የሌላቸው እንትኖችን ያወራል። የዚህ አይነት ካራክተር ያግለሰብ ሳይኮቲክ ዲስኦርደር አለበት ማለት ነው። ሳይኮቲክ ዲስኦርደር motor excess they cannot sit or listen to other or nor keep their attention focused ሌሎችን አያዳምጡም ወይም ፎከስ አይሰጡም። ይሄ ሞተር ኤክሰስ ዲስኦርደር ያለባቸው ሰዎች ሁለት ብሮድ የሆነ ክላሲፊኬሽን አላቸው። አንደኛው ኤክስተርናላይዝድ ቢሄቪየር ተብሎ የሚጠራው ነው also called as control disorder ወይም externalized behavior externalizing behavior controlled የሚደረግ ዲስኦርደር። እነዚህ ፕሮብለሞችን እንያቸው። such problems as disobedience ታማኝ አይደሉም obey አያደርጉም disobedience ማለት አይገዙም ለህግ ለደንብ ዲስረፕቲቭ ናቸው አጥፊዎች ናቸው ግጭትን ይወዳሉ ፋይት ይወዳሉ ግጭት መደባደብን ይወዳሉ ታንትረም ብለን የምንጠራው ማለት ነው። በአብዛኛው ያልተረጋጋት ረብሻን ብቻ የሚወዱ ማለት ነው። ኢሬስፖንሲቢሊቲ ለነገሮች ሁሉ ሬስፖንሲብል አይወስዱ ኢሬስፖንሲብል የሆነ ካራክተር ነው። ምቀኞች ናቸው ቶሎ ይናደዳሉ። አቴንሽን ሲከር ታንትረም ብለን የምንጠራው ምንም በማያስቆጣ ነገር ቶሎ የመቆጣት ማለት ነው። ቶሎ የመቆጣት ይህን አይነት ቢሄቪየር ያሳያሉ። ሁለተኛው ኢንተርናላይዚንግ ቢሄቪየር ነው። ኦቨር ኮንትሮል ዲስኦርደር ብለን እንጠራዋለን። ይሄ ደግሞ የሚያካትታቸው አለው አንዛይቲ ኢንተርናላይዝድ ነው። ኢንተርናል ቢሄቪየር ወይም ኦቨር ኮንትሮልድ ዲስኦርደር ብለን እንጠራው። አንዛይቲ አንደኛው ነው። ኢማቹሪቲ ማለት ያለ መብሰል ቢሄቪየራቸው ያለ መብሰል። ሻይነስ አይናፋር ነው የሚባለው። ሌላኛው ሶሻሊ ዊዝድሮዋል ይሄ የሶሻል ቁብድር ኦር ሌላ ነገር ተብሎ የሶሻል ማህበር አይገቡ አይሳተፉም። ፊሊንግ ኦፍ ኢናዲኩዌንሲ የኢንፌሪዮሪቲ ፊሊንግ ማለት ነው። ብቁ አይደለሁም የሚል ፊሊንግ ጊልት ጥፋተኛነት ራሳቸውን ጥፋተኛ አድርገው ነው ዲፕረስድ ይሆናሉ። በዛ በተጨማሪ they worries greatly ይጨነቃል። ሌላኛው causes of behavioral and emotional disorder ናቸው። ሳይን ካራክተሪስቲኮችን አይተናል። types of emotional እና behavioral disorder አይተናል። አሁን ደግሞ ኮዞቹ ምንድናቸው? ወደ 4 አካባቢ ጀነራል ኮዞች አሉት። አንደኛው ባዮሎጂካል ነው ኢንሄሪትድ የምናደርገው ጄኔቲክ ዲስኦርደር ነው። ብሬን ዳሜጅ ሊሆን ይችላል።
ሌላው ማልኒትሪሽን፣ እናት በእርግዝናዋ ጊዜ ማግኘት ያለባትን ኒውትረንት ካላገኘች በህፃኑ ላይ ኢሞሽናል እና ቢሄቪየራል ዲስኦርደር፣ አለርጂስ፣ አንዳንድ ጊዜ ነገሮችን ያለ መቀበል ሰውነታችን የማይቀበል ሲሆን ይሄም ኢሞሽናል እና ቢሄቪየራል ዲስኦርደርን ያመጣል ማለት ነው። የፋሚሊ ፋክተርስ ኢት ኢንክሉድስ ፋሚሊስ ኢንተራክሽን፣ የቤተሰብ ኢንተራክሽን፣ ቤት ላይ ያለ መስተጋብር፣ ግንኙነት ግጭት ያለበት ከሆነ ኢሞሽናል እና ቢሄቪየራል ዲስኦርደር ዴቨሎፕ ያደርጋል። የፋሚሊ ኢንፍሉዌንስ፣ የቤተሰብ ኢንፍሉዌንስ ተጽዕኖ፣ ቻይልድ አቢዩዝ ከደረሰበት ቢሄቪየራል እና ኢሞሽናል፣ በህፃነቱ አቢዩዝ ከተደረገ፣ ነግሌክት ከተደረገ ኦር ከተደረገች፣ ፑር የሆነ ዲሲፕሊነሪ ፕራክቲስ አት ሆም፣ በስነ ምግባር ፑር የሆነ ፕራክቲስ ካለ እዛ ቤት ላይ ቤተሰብ ላይ ያ ህፃን ሲያድግ የቢሄቪየራል እና ኢሞሽናል ዲስኦርደር ተጠቂ ይሆናል ማለት ነው። ሌላኛው ካልቸራል ፋክተርስ ኢንክሉድስ ሰም ትራዲሽናል ኤንድ ካልቸራል ኔጋቲቭ ፕራክቲስ፣ በየአካባቢው ኔጋቲቭ ፕራክቲሶች አሉ፣ ትራዲሽናል ፕራክቲሶች አሉ። ይሄም ኢሞሽናል እና የቢሄቪየራል ዲስኦርደር ያመጣብናል። ሌላውና የመጨረሻው ኤንቫይሮንመንታል ፋክተርስ፣ አካባቢውም እንደዚሁ ተጽዕኖ አለው ማለት ነው። ለምሳሌ ፒር ፕሬዠር፣ የጓደኛ ግፊት፣ ኢምፖቨሪሽድ ወይም ደረጃውን ያልጠበቀ አካባቢ የምንኖር በጣም የቆሸሸ አካባቢ ከሆነ እሱም ኢሞሽናል እና ቢሄቪየራል ዲስኦርደር ዴቨሎፕ እንድናደርግ ያደርጋል። ስኩሊንግ ፕራክቲስ፣ የትምህርት ቤት ፕራክቲስ፣ ለምሳሌ የኢንዲቪዥዋል ኒድ የሚመልስ ካልሆነ ወይም የዛን ልጅ ፍላጎት የሚያሟላ ካልሆነ ያ ስኩል ፕራክቲሱ ያ ኢንዲቪዥዋል ወይም ያ ልጅ ምን ይሆናል? የኢሞሽናል እና ቢሄቪየራል ዲስኦርደር ዴቨሎፕ እንዲያደርግ ፋክተር ይሆናል ማለት ነው። እነዚህ ናቸው እንግዲህ ዛሬ ተማሪዎች። ጥያቄ ካለ ጠይቁኝ፣ አስተያየትም ካለ ጻፉልኝ። እንግዲህ ከተመቻችሁ ላይክም ሰብስክራይብም አድርጉት። የሚቀጥለውን ደግሞ አቀርብላችኋለሁ። የግሎባል አፌርን ወይም ይሄን ወይም ሂስትሪን፣ ሳይኮሎጂ የምትወስዱ ከሆነ ሳይኮሎጂ፣ ሶሻል አንትሮፖሎጂ የምትወስዱ ከሆነ ሶሻል አንትሮፖሎጂ፣ ሲቪክስም እነሱን አቀርብላችኋለሁ። አስተያየታችሁን ግን ፈልጋለሁ። ቻፕተር 1 ፓርት 2 ታንክስ ፎር ዩር ሊስኒንግ። ጉድ ናይት።